አክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ በሰራዊቱ አመራርና አባላት ክህደት ተፈጽሞብናል ሲሉ ፊልድ ማርሻል ብርሃኑ ጁላ ገለጹ። ታጣቂዎችን አከርካሪያቸውን ሰብረናል እያሉ በተናገሩበት ተመሳሳይ ዕለት ጦራቸው በተለያዩ አካባቢዎች የሚያደርገው ውጊያና የሚያደርሰው ጉዳትም እንደቀጠለ ነው። ይህ በእንዲህ እንዳለ የብልጽግናው አገዛዝ የሚያካሄደውን ጭፍጨፋ የሚያወግዙ የተቃውሞ ሰልፎች ደግሞ በዓለም አቀፍ መድረኮች ላይ እየተከናወኑ ናቸው። በቀዳሚነት የምንመለከተው ጉዳይ ይሆናል። ከኢትዮጵያ ተነስቶ 8 ጊዜ ድብደባን ከፈጸመ በኋላ ተመቶ የወደቀው ድሮን መነጋገሪያ ሆኖ ቀጥሏል። የ4 ኪሎ አስተዳደር በፖርት ሱዳን የተደረገው የጽምዶ ስብሰባን በተመለከተ ማስጠንቀቂያ በሰጠ ማግስት የተፈጸመም ሆኗል። ይህንንም እንመለከታለን። ሻዕቢያ ደማቅ ድግሱን በአዲስ አበባ አዘጋጅቷል። ዶናልድ ትራምፕ፣ ቭላዲሚር ፑቲንና ሌሎች የሀገራት መሪዎችም ለኢሳያስ አፈወርቂ ደብዳቤ መላካቸውን አሳውቋል። ኤርትራውያን ከኢትዮጵያ የተገነጠሉበትን 35ኛ ዓመት አገዛዙ እንዲሰደዱ ባደረገባቸው ሀገራትም ሆነው እያከበሩ ናቸው። ሰሙታላችሁም። ከአዲስ አበባ በቅርብ ርቀት በተፈጸመ ጥቃት አባትና ልጅን ጨምሮ በርካታዎች መገደላቸው ተነግሯል። በአዲስ አበባ ደግሞ ሀገሩ ሰላም ነው ቅስቀሳው ቀጥሏል። ሌላኛው መረጃችን ነው። በርካቶችን እየገደለ ያለው የኢቦላ ወረርሽኝ እየተስፋፋ ይገኛል። ኢቦላ ወደ ኢትዮጵያ ሊስፋፋ ይችላል የሚል ማስጠንቀቂያም ተሰጥቷል። 10 የአፍሪካ ሀገራትን በዚህ ስጋት ውስጥ ተካተዋል። ዝርዝሩ ወደ እናንተ ይደርሳል። የኢራን እና የአሜሪካ ድርድር በአመዛኙ መጠናቀቁ ተሰማም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር በስምምነቱ ዙሪያ በሰፊው ተነጋግረናል በማለት ዝርዝሩ በቅርቡ ይፋ እንደሚሆንም ይፋ አድርገዋል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። በሰራዊቱ አመራሮችና አባላት ክህደት ተፈጽሞብናል ሲሉ ፊልድ ማርሻል ብርሃኑ ጁላ ገለጹ። ታጣቂዎችን አከርካሪያቸውን ሰብረናል እያሉ በተናገሩበት ተመሳሳይ ዕለት ጦራቸው በተለያዩ አካባቢዎች የሚያደርገው ውጊያና የሚያደርሰው ጉዳትም እንደቀጠለ ነው። በትግራይና አማራ አዋሳኝ ቀጠና የሚደረገው ዘመቻ ደግሞ በቀዳሚነት የሚጠቀስ ይሆናል። ይህ በእንዲህ እንዳለ የብልጽግናው አገዛዝ የሚያካሂደውን ጭፍጨፋ የሚያወግዙ የተቃውሞ ሰልፎች በዓለም አቀፍ መድረኮች ላይ ተከናውኗል። ይህ በጎጃም አነደድ በተባለ አካባቢ አንድ አርሶ አደር በሬዎችን ጠምዶ እያረሰ በነበረበት የነ ፊልድ ማርሻል ብርሃኑ ጁላ ሰራዊት የተኮሰው ከባድ መሳሪያም ድንገት አርፎበት ያደረሰውን ከትናንት በስቲያ የሚያጋጥመ ጉዳትን የሚያሳይ ነው። አቶ መለሰ የተባሉት አርሶ አደር ወቅቱ መሬታቸውን አለስልሰው ለዘር የሚያዘጋጁበት ነውና ሞፈርና ቀንበር አዘጋጅተው በሬያቸውንም ጠምደው እያረሱ የአገዛዙ የዘፈቀደ የከባድ መሳሪያ ድብደባ ሞታቸውን ከሚያርሱበት እንስሳ ጋር አደረገው። እንዲህ ያለ ዘመቻ ላይ የሚገኝን ሰራዊት የሚመሩት ፊልድ ማርሻል ብርሃኑ ጁላ ደግሞ አዲስ አበባ ላይ በተደረገ ስብሰባ በቪዲዮ ኮንፈረንስ ጽንፈኞች እና ጸረ ሰላሞችን አከርካሪያቸውን መታ ነው ይላሉ። ብርሃኑ ጁላ አከርካሪያቸው ተሰብሯል የሚሏቸው እንደ አቶ መለሰ ያሉ የአማራ ክልል አርሶ አደሮችን ነው። ይህን አከርካሪ የመስበር አቅም የፈጠረላቸው ደግሞ ለውጡ እንደሆነ አብራርተው ይናገራሉ። ፊልድ ማርሻሉ እንዲያም ሆኖ ይህንን የለውጥ ያሉትን ጊዜ መምጣትን ተከትሎ በርካቶች ካዱን ሲሉም ይገልጻሉ። እነዚህ የካዷቸው አካላትን ደግሞ የመከላከያ ሰራዊቱ አባላትና አመራሮች ጭምር እንደነበሩም ያስታውሳሉ። በብሔርና በፖለቲካ አመለካከት የተጠለፉ የሰራዊቱ አመራሮች ከዱን የሚሉት ፊልድ ማርሻሉ የሚያሰማሩት ሰራዊት ዛሬም ከዓመታት በኋላ የሚፈጽመው ጥቃት ደግሞ የአማራ ክልል አርሶ አደሮች በገዛ ሀገራቸው መንግስት መካዳቸውን የሚገልጹበት ጊዜ ጋር ተመሳሳይ ነው። በጣም የሚያስለቅስ የሚያሳዝን ኃይለ ሥላሴ ጀምሮ እስካሁን ድረስ እንኳን ስንቆይ እንዲህ ያለ ታሪክ አይተናል እና እንዲህ ያለ ክስተት ተፈጥሮብናል። እንጃ እንግዲህ እሱ ይመልሰው። የተጣለው ቦምብ በቁም የሚያቃጥል ስለሆነ ሁሉም ተቆራርጦ ተቦጫጭቆ ነው ባይናችን ያለው። መንግስት አፈናቃይ ሌባ ከሆነ ቤት ቀዩን የሚያቃጥል ከሆነ ወደ የት እንላለን? ወደ እግዚአብሔር ብቻ ነው የምናመለክተው።
በክልሉ በተለያዩ አካባቢዎች የሚካሄዱ ውጊያዎች ሲቀጥሉ በተለይም በትግራይና አማራ ክልሎችን በሚያዋስነው ሰሜን ወሎ ቆቦ ቀጠና ላለፉት ቀናት የተደረገው ደግሞ በቀዳሚነት የሚጠቀስ ይሆናል። የፋኖ ኃይሎችም የቲዲኤፍ አባላትም የሚገኙበት ነው በሚል ጠንካራ ዘመቻን የከፈተው የብልጽግናው አገዛዝ የድሮን አሰሳና ጥቃቶችን ጭምር የፈጸመበትም ነው። በዚህ ቀጠና በርካታ ስፍራዎች ያልተቋረጠው የተኩስ ልውውጥን ተከትሎ ደግሞ በቁጥር ያልታወቁ ሰዎች ከአካባቢው ስለመፈናቀላቸው ተሰምቷል። በክልሉ በተለያዩ ስፍራዎች ለምርጫው የመጨረሻ ዝግጅት በሚል የብልጽግና አመራሮች እንቅስቃሴ ጉዞ ለማመቻቸትም በሚል የሚደረጉ ዘመቻዎች ደግሞ በድሮን ቅኝት የታገዙም ናቸው። ትናንት በሰሜን ሸዋ ዞን መንዝ ሳሲት እስከ አንኮበር ቀጠና የነበረው በወሎ ደግሞ እስከ መካነ ሰላም የተስተዋለው ማሳያ ነው። ተፎካካሪ በሌለበት ሁኔታ በየአካባቢው ላዘጋጁት ምርጫ የሚል ስያሜ ለሰጡት ድግሳቸው ከፍተኛ ወጪን አውጥተው የሚያደርጉት ቅስቀሳ እንቆቅልሽነት እንዳለ ሆኖ ለዚህ ቅስቀሳ ሰዎች ይገደሉላቸው ዘንድ የሚያሰማሩት ሰራዊት ግን ከወንድሞቹ ጋር እየተዋጋ ቀጥሏል። ይህ በእንዲህ እንዳለ የብልጽግናው አገዛዝ በክልሉ የሚያካሄደውን ጭፍጨፋ የሚያወግዙ የተቃውሞ ሰልፎች በዓለም አቀፍ ደረጃ ቀጥለዋል። ትናንት በእንግሊዝ ለንደን የተደረገው የአደባባይ ሰልፍም ከነዚህ ውስጥ በቀዳሚነት የሚነሳ ነው። የአብይ አህመድ አገዛዝ ገዳይ ነው፣ ዓለም አቀፍ ተቋማት ለዚህ አገዛዝ የሚያደርጉትን የፋይናንስ ድጋፍ እንቃወማለን፣ የኢትዮጵያውያን በተለይም የአማራ ተወላጆች መንግስታዊ ጥቃት ይበቃል የሚሉና ሌሎች መፈክሮችም በዚህ መድረክ ላይ ሲስተጋቡ ተስተውሏል። ከኢትዮጵያ ተነስቶ 8 ጊዜ ድብደባን ከፈጸመ በኋላ ተመቶ የወደቀው ድሮን መነጋገሪያ ሆኖ ቀጥሏል። የ4 ኪሎ አስተዳደር በፖርት ሱዳን የተደረገውን የጽምዶ ስብሰባን በተመለከተ ማስጠንቀቂያ በሰጠ ማግስት የተፈጸመም ሆኗል። በውስጥ የእርስ በርስ ጦርነት ውስጥ የሚገኘው ብልጽግና ኢትዮጵያን ወደ ጎረቤት ሀገር ጦርነት ጎትቶ ካስገባት ሰነባብቷል። አሁን የዓለም አቀፍ የመገናኛ ብዙሃን ትኩረትም የብልጽግናው አገዛዝ የሚልካቸው ድሮኖች በሱዳን ሰዎችን ገደሉ አሊያም ደግሞ የተላከው ድሮን ተመቶ ወደቀ ወደሚል ተሸጋግሯል። ትናንት የሱዳን መንግስት በሚቆጣጠራቸው የመንግስት ልሳናት በኩል ይፋ ያደረገውና ዓለም አቀፍ የመገናኛ ብዙሃንም የተቀባበሉት ጉዳይም ለዚህ ማሳያ ይሆናል። እንደ ሱና መረጃ ከሆነ መነሻውን ካሶሳ ወይንም ደግሞ ባህር ዳር ያደረገም የተባበሩት አረብ ኤሚሬቶች ንብረት የሆነ የብልጽግናው መንግስት የላከው አኪንቺ ድሮን በሱዳኑ ብሉ ናይል ግዛት ዋና ከተማ የሆነችው ደማዚንን ለ8 ጊዜ ድብደባ ፈጽሞባታል። ነገር ግን ለ9ኛ ዙር ድብደባም አየር ላይ ያለም ቀሪ 4 ተተኳሽ መሳሪያዎችን እንደያዘ ተመቶ ወድቋል። ይህ ድሮን ከኢትዮጵያ ድንበር 75 ኪሎ ሜትር ርቀት አካባቢ ካደረሰው ድብደባ በኋላ ተመቶ ሲወድቅና ከወደቀ በኋላ የሚያሳዩ ምስሎች ተጋርተው መነጋገሪያ ሆኗል። ከኢትዮጵያ የተነሳው ድሮን በጎረቤት ሀገር ጦርነት ሲሳተፍም ይሁን ተመቶ ሲወድቅ ግን ይህ የመጀመሪያው አይደለም። ከቀናት በፊትም በዓለም አቀፍ ወታደራዊ ጉዳዮች ላይ የምርመራ ሪፖርትን የሚያሰራጨው ዲፌንስ ኤክስፕረስ የተሰኘው ተቋም የኢትዮጵያ መንግስት ንብረት የሆነ አኪንሺ ድሮን ተመቶ ስለመውደቁ ይፋ አድርጎ ነበር። በወቅቱ የወጣው ሪፖርትም የሱዳኑ አኪንሺ ድሮን በኤአይ በመታገዝ ሌላኛውን የኢትዮጵያን አኪንሺ ድሮንን መቶ ጥሎታል ሲል ገልጾም ነበር። ያሁኑ ሁለተኛው ከኢትዮጵያ የተነሳ ነው የተባለ ድሮን ተመቶ የወደቀው የመከላከያ ሰራዊቱ በሱዳን በቅርቡ የተደረገ የጽምዶ ስብሰባን ተከትሎ ለዓለም አቀፉ ማህበረሰብ ስለ አደጋነቱ አሳውቀናል፣ የዚህ ጥምረት አካል የሆኑትን እናቀልጣቸዋለን በሚል በተሾመ ገመቹ በኩል በተናገረ ተመሳሳይ ሰሞን መሆኑ ነው። እቺኛዋን የጽምዶ ሀሳብ በተመለከተ ግን እቺን ቅጀት ወደ መሬት እናወርዳታለን ብለው ስንዝር እንቅስቃሴ ቢያደርጉ ሳምበሳት እንደሚቀልጥ ይቀልጣሉ ብለን ነው የምናስበው የምናምነው። ድርድር የለውም። ኮምፕሮማይዝ የሚደረግ ጉዳይ አይደለም። የሉዓላዊነት ጉዳይና ባሉዓላዊነታችን ላይ ቅጀትን የመከረች ግሩፕ አለች። እቺ ግሩፕ ይሄን ነገር ተግባራዊ ያደርጋለሁ ብላ ስንዝር መሬት ብትንቀሳቀስ ቅድም እንዳልኩት ሰንበሳት እንደሚቀልጥ ደጋግሞ ይቀልጧታል እንጂ ኢትዮጵያ ላይ የምትፈጸም በኢትዮጵያ ላይ ሉዓላዊነቷን የሚያሰጋ ወይ ደግሞ ሰላሟን የሚያናጋ ነገር አይፈጸምም። የመሐመድ ቢን ዛይድ ጉዳይ ፈጻሚ ሆኖ ኢትዮጵያና ምስራቅ አፍሪካን ወደ ትርምስ ውስጥ የከተተው የብልጽግናው መንግስት በተለይም የቤንሻንጉል ጉሙዝ ክልልን የጦር ሜዳ ካደረገውም ሰነባብቷል። በክልሉ ሚንጊ ወረዳ የከፈተው ወታደራዊ ካምፕን ተከትሎ ሱዳን በወሰደው አጸፋም ኢትዮጵያን በድሮን ጥቃት የተገደሉ ሲሆን አርሶ አደሮችን መሰረተ ልማታቸው መውደሙ ይታወቃል። በውስጥ በዜጎች ላይ ያለ ከልካይ የሚፈጽመውን የድሮን ድብደባም ዓለም አቀፋዊ ያደረገው የብልጽግናው አገዛዝ ኢትዮጵያውያንን ሌላ ዓለም አቀፋዊ ጥቃቶች ተጋላጭ
በታች ከማድረግ ባሻገር ዲፕሎማሲያዊ ጫናን ሀገሪቱ ላይ እያስከተለም ነው። እንዲህ ያሉ ጥቃቶችን የሚያደርሰው ደግሞ የኢትዮጵያ ገበሬዎች የተነጠቁትን ለም መሬት ለማስመለስ አይደለም፣ ለተባበሩት አረብ ኤሚሬቶች ለመላላክ እንጂም። ሻዕቢያ ደማቅ ድግሱን አዲስ አበባ ላይ አዘጋጅቷል። ዶናልድ ትራምፕ፣ ቭላዲሚር ፑቲንና ሌሎችም ሀገራት መሪዎች ለኢሳያስ አፈወርቂ የደብዳቤ መላካቸውንም አሳውቋል። ኤርትራውያንም ከኢትዮጵያ የተገነጠሉበትን 35ኛ ዓመት አገዛዙ እንዲሰደዱ ባደረጋቸው ሀገራት ሆነው እያከበሩ ናቸው። ፕሬዚደንት ኢሳያስ አፈወርቂ ይህንን የነጻነት ቀን በተመለከተ ከተለያዩ የዓለም ሀገራት መልእክቶችን እያስተናገዱም ይገኛሉ። የአሜሪካው ፕሬዚደንት ዶናልድ ትራምፕ 35ኛውን የኤርትራ የነጻነት በዓልን አስመልክተው ለኢሳያስ አፈወርቂ የደስታ መግለጫ መልእክት መላካቸውን የሻዕቢያ መንግስት አሳውቋል። ፕሬዚደንት ትራምፕ ያለፈውን ጊዜ ወደ ኋላ በመተው በአፍሪካ ቀንድና በቀይ ባህር ቀጠና ሰላምና ብልጽግናን ለማስፈን ኤርትራና አሜሪካ በጋራ ለመስራት የሚችሉበት ትክክለኛ ጊዜ አሁን ነው ስለማለታቸው ሻዕቢያ ገልጿል። የሩሲያው ፕሬዚደንት ቭላዲሚር ፑቲንን ጨምሮም የሳውዲ አረቢያ፣ የቱርክና የሌሎችም ትልልቅ ሀገራት መሪዎችም መልእክት ላኩልኝ ብሏል። የአስመራው አገዛዝ የጀርመኑ ፕሬዚደንት ፍራንክ ዋልተር ስታይንሜር በበኩላቸው በአፍሪካ ቀንድ ቀጠና ሰላም፣ መረጋጋትና ልማትን ለማረጋገጥ ጀርመን ከኤርትራ ጋር በአጋርነት መስራት ትፈልጋለች ስለማለታቸው ይኸው የሻዕቢያ መግለጫ ያመለክታል። የብሪታንያው ቻርልስ ሳልሳዊ ደግሞ ኤርትራ በውሃና በተፈጥሮ ሀብት ጥበቃ ዙሪያ ያላት ሰፊ ልምድ ለሌሎች ህዝቦችም ጠቃሚ መሆኑን በመልእክታቸው ላይ አጽንኦት ሰጥተዋል ይላል ይኸው መግለጫ። ኤርትራውያን ሻዕቢያ ኤርትራን እንደ ሲንጋፖር ሊያደርጋት ቃል ገብቶላቸው የአፍሪካዋ ሰሜን ኮሪያ አድርጎባቸው በየዓለም ሀገራቱ ቢበተኑም የነጻነት ቀኑን በተለያዩ አካባቢዎች አክብሯል። ጥገኝነት በጠይቁባቸው የዓለም ሀገራትም የነጻነት ቀናቸውን እየዘከሩ ያሉ ዜጎችም አድርጓቸዋል። ሻዕቢያ የአዲስ አበባው የሻዕቢያ ድግስ ደግሞ እያነጋገረ ነው። ይህ ድግስ የተዘጋጀው ሻዕቢያና ብልጽግና አንዱ ሌላኛው ላይ ጦር እየሰበቁ በሚገኙበት ወቅት ነው። ምንም እንኳን ሁለቱም አገዛዞች በሉዓላዊነት ላይ ጥቃት ለመፈጸም እየተካሰሱ ቢሆንም በአዲስ አበባ የሚገኘው የኤርትራ ኤምባሲ ግን በጉዳይ ፈጻሚ ደረጃ አሁንም ያለ ነው። የአፍሪካ ህብረት አመራሮች ጭምር በተገኙበት የአዲስ አበባው የሻዕቢያ ድግስ ላይ የተናገሩት በኢትዮጵያ የኤርትራ ጉዳይ ፈጻሚ ቢንያም በርሀም ጽናታችን ዋስትናችን ነው ሲሉ ተደምጧል። የአብይ አህመድ አገዛዝ ከዓመታት በፊት በኢትዮጵያ ውስጥ ጋብዞ ላስገባው የኤርትራ ጦር ጥፋት ሁለታዎቹም ኤርትራ ከኢትዮጵያ የተገነጠለችበትን ቀን ዛሬ ላይ ቲክቶከሮችን በሚያስጎበኝበት የአንድነት ፓርኩ ሲያከብረው እንደነበርም የሚታወስ ነው። ከዛ በኋላ በተለይም ሁለቱ ስርዓቶች መካከል ልዩነት ከተፈጠረ ወዲህም በዓሉ በመጣ ቁጥር ከፕሬዚደንት ኢሳያስ አፈወርቂ በኩል የሚተላለፉ መልእክቶች ግን ብልጽግናን ተላላኪ፣ ጦረኛና ፈሪ እንደዚሁም ተስፋፊ የሚሉ ሲሆኑ ከአዲስ አበባ በኩል የሚሰጡ ምላሾች ደግሞ ወንበሩ ላይ የጃጀ ሽማግሌ ወዘተ እንደሆኑ የሚታወቅ ነው። ከአዲስ አበባ በቅርብ ርቀት በተፈጸመ ጥቃት አባትና ልጅን ጨምሮ በርካቶች መገደላቸው ተነግሯል። በአዲስ አበባ ከተማ ደግሞ ሀገሩ ሰላም ነው ቅስቀሳው ቀጥሏል። የቲክቶክ ዲፕሎማሲ ላይ የሚገኘው ብልጽግና እንደ አክሱምና ላሊበላ፣ ሶፍ ዑመር እና ጀጎል ያሉትን ቦታዎች ሳይሆን ከ4 ኪሎ በ4 ኪሎ ሜትር ራዲየስ ላይ ያሉትን ፋውንቴንና መናፈሻዎችን የሚጋብዛቸው ተጽዕኖ ፈጣሪዎችን እያስጎበኘ ዓለም አቀፍ ተቋማትን ብድር ይጠይቅበት ቀጥሏል። በዛ የሚያገኘውን ገንዘብ ደግሞ በ400 ኪሎ ሜትር ራዲየስ ያሉ ኢትዮጵያ ላይ የሚተኩሰውን ጦር መሳሪያ ይሸምትበታል። የሆኖ ሆኖ ሰሞነኛው የአዲስ አበባ የበልጽጋቸዋል ድግሶች በበዙበት በዚህ ወቅት ከአዲስ አበባ ቅርብ ርቀት ባለው ኦሮሚያ ክልል ሰሜን ሸዋ ዞን ደግሞም ግድያዎችና እገታዎች ተደጋግመው እየተከሰቱ ናቸው። በዞኑ ወረጃ አርሶ በተፈጸመ ጥቃትም አባትና ልጅን ጨምሮ 6 ሰዎች ሲገደሉ የ6 ቀበሌ ቤቶች መቃጠላቸውን፣ በርካታ ከብቶች መዘረፋቸውንም ነዋሪዎች ተናግረዋል። አንድ ነዋሪ ስለ ጥቃቱ ሲናገሩ በወረዳው ሸንኮራ ቀበሌም በታጣቂዎች ከቀናት በፊት 4 ሰዎች ተገድለዋል። አንዲት እናት ቆስላ በሕክምና ላይ ትገኛለች። 100 ኩንታል እህል ወድሟል። 150 ቀንድ ከብትም ተዘርፏል። 150 የንብ ቀፎ ተቃጥለዋል በማለት ነው። ሰዎች ታፍነው ተወስዷል። በቁጥር አይታወቁም። 1 ሚሊዮን ብር ከፍለው የተለቀቁም አሉ። በዚህ ሳምንት ብቻ ከ6 ቀበሌ በላይ ንብረት ወድሟል፣ ከብትም ተዘርፏል ሲሉም ተናግሯል። ይህ ነገር ባለፉት 5 ዓመታት ተደጋግሞ የተከሰተ
ነው። በቀበሌያችን ከ5 ዓመት በፊት 17 ሰዎች ተገድለው ነበርም። ዘረፋና ቤት ቃጠሎም ተከስቷል። በየጊዜው እየተደጋገመ 2 እና 3 ሰዎች እየተገደሉ ሰዎችም እየተፈናቀሉ አሁን ቀበሌው ሰው አልባ የሆነ ነው ሲሉም ያክላሉ። አጎራባች 15 ቀበሌዎች በላይ ተፈናቅለውና ተገድለው አልቋል። ሁሉም ተፈናቅሎ ነው የሚገኘው። የወረዳውም የዞኑም አካላት ይህንን ያውቃሉ በማለትም ነው ለመገናኛ ብዙሃን የተናገሩት። አንድ የአካባቢው ሌላ ነዋሪ ደግሞ 3 ህጻናትን የያዙ ሰዎች ከነልጆቻቸው ተወስደው ገንዘብ ተከፍሎ በቅርቡ ተለቀዋል ሲሉ ተናግሯል። ከዚህ ቀደምም ብዙ ተፈትነን ነበር፣ ያሁኑ ግን አሰቃቂ ነው። ከ100 በላይ የሚሆኑ ከብቶች ተወስደውብናል። በቀበሌዎች የነበሩ ቤቶች ሲቃጠሉ ጭሱ ሰማይ ላይ ተገናኘም። ከ40 እስከ 50 የሚሆኑ ቤቶችም ተቃጥሏል። ህዝቡ ተፈናቅሎ ወደ ጓሃ ጽዮን ገብቷል በማለት ነው የተናገሩት። ይህ ጥቃት ከደረሰ በኋላም ባለፉት ቀናት በኦሮሚያ ክልል ሰሜን ሸዋ ዞን ወደ ጎጃም በመጓዝ ላይ የነበሩ ተሳፋሪዎች ላይ የተፈጸመው እገታም የሚታወስ ነው። ኢቦላ ወደ ኢትዮጵያም ሊስፋፋ ይችላል የሚል ማስጠንቀቂያ ተሰጠም። 10 የአፍሪካ ሀገራትን በዚህ ስጋት ውስጥ ተካተዋል። በዲሞክራቲክ ሪፐብሊክ ኮንጎ የተከሰተው ኢቦላ ኢትዮጵያን ጨምሮ ወደ 10 የአፍሪካ ሀገራት ሊስፋፋ ይችላል የሚል ስጋት መኖሩን የአፍሪካ በሽታ መቆጣጠሪያና መከላከያ ማዕከል ይፋ ባደረገው ማስጠንቀቂያው ላይ ገልጿል። የአፍሪካ ሲዲሲ ኃላፊ እንደተናገሩት ከሆነም ስጋት ላይ የሆኑ 10 ሀገራት አሉን በማለት ኢትዮጵያ፣ ሩዋንዳ፣ ኬንያም፣ ታንዛኒያ፣ አንጎላ፣ ብሩንዲም፣ ማዕከላዊ አፍሪካ ሪፐብሊክ፣ ኮንጎ ሪፐብሊክ፣ ደቡብ ሱዳንና ዛምቢያም ቫይረሱ ይሰራጭባቸዋል ተብለው ከተሰጉ ሀገራት ውስጥ መሆናቸውን ዘርዝረዋል። ኃላፊው በመግለጫቸው አሁን የተከሰተው የኢቦላ ቫይረስ ስርጭት ከ10 ዓመት በፊት በምዕራብ አፍሪካ ከታየው በጣም ግዙፉ ነው ብለዋል። የዓለም የጤና ድርጅት በዲሞክራቲክ ሪፐብሊክ ኮንጎ የተከሰተው የኢቦላ ወረርሽኝ በማህበረሰብ ጤና ላይ የፈጠረውን ስጋት ከከፍተኛ ወደ እጅግ ከፍተኛ ያሳደገው ባሳለፍነው አረብ ነው። በዲሞክራቲክ ሪፐብሊክ ኮንጎም ኢቲሩ ግዛት ባሳለፍነው ግንቦት 7 ኢቦላ መከሰቱ ከታወቀ ወዲህ ቁጥሩ በከፍተኛ ፍጥነት እየጨመረም ይገኛል። በሽታው በሰሜናዊና ደቡባዊ ኪቢ አካባቢዎችም ተስፋፍቷል። እስካሁን ድረስ 750 በቫይረሱ የተያዙ የተጠረጠሩ ሰዎች የተገኙ ሲሆን 177 የሚሆኑት ደግሞ በዚህ በሽታም እንደሞቱ እንደሚገመት የዓለም የጤና ድርጅት ይፋ አድርጓል። በዲሞክራቲክ ሪፐብሊክ ኮንጎ ብቻ ቢያንስ 82 ሰዎች በኢቦላ ተይዞ መሞታቸው እስካሁን ተረጋግጧል። የኢራንና አሜሪካ ድርድር በአመዛኙ መጠናቀቁ ተሰማ። የአሜሪካው ፕሬዚደንት ዶናልድ ትራምፕ ከኢራን ጋር በስምምነቱ ዙሪያ በሰፊው ተነጋግረናል በማለት ዝርዝሩ በቅርቡ ይፋ እንደሚሆን ገልጿል። ዶናልድ ትራምፕ የትናንቱ ስምምነት የሆርሙዝ ወሽመጥን ዳግም ማስከፈትን እንደሚያካትት ተናግረው ዝርዝሩን ከመግለጽ ግን ተቆጥቧል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ ለሀገሪቱ ቴሌቪዥን ጣቢያም ከአሜሪካ ጋር እየተደረገ ያለው ንግግር መቀራረብ እንደሚታይበት ተናግረው ነበር። ቃል አቀባዩ ይህ ግን በወሳኝ ነጥቦች ዙሪያ ከስምምነት ላይ ሊደረስ ይችላል ማለት አይደለም ሲሉ አስጠንቅቀዋል። አሜሪካ እርስ በራሱ የሚጣረስ መልእክትን ታሰራጫለች በማለት ወንጅለው ዶናልድ ትራምፕ በማህበራዊ ትስስር ገጻቸው ላይ ከሳውዲ አረቢያ፣ የተባበሩት አረብ ኤሚሬቶች፣ ኳታር እና ሌሎችም ጋር በሰላም ጥረቱ የመግባቢያ ሰነድ ዙሪያም ጥሩ ውይይቶች መደረጋቸውን ጽፏል። ዶናልድ ትራምፕ አሜሪካ፣ ኢራን እና ሌሎች ሀገራት በአብዛኞቹ የድርድር ነጥቦች ላይ ተስማምተናል፣ ነገር ግን ይፋ ከመሆኑ በፊት መጠናቀቅ ያለባቸው ጥቂት ዝርዝር ጉዳዮች አሉ ብለዋል። የስምምነቱ የመጨረሻ ነጥቦችና ዝርዝሮች ላይ ውይይት እየተደረገ ስለመሆኑ አንስተው በቅርቡ ይፋ ይሆናል ሲሉም ገልጸዋል። ዶናልድ ትራምፕ ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር በስልክም ጥሩ ውይይት ማድረጋቸውን ጠቅሰዋል። ፕሬዚደንቱ በስምምነቱ ላይ ተጨማሪ መረጃ ያልሰጡ ቢሆንም የትኛውም ስምምነት ኢራን የኒውክሌር ጦር መሳሪያ እንዳይኖራት የሚያደርግ እንደሆነ ግን አረጋግጧል። የፓኪስታኑ ጠቅላይ ሚኒስትር ሻቤዝ ሻሪፍ ደግሞም ከዶናልድ ትራምፕ ጋር የነበራቸው የስልክ ውይይት በጣም ጠቃሚና ውጤታማ እንደነበር ገልጸው ፕሬዚደንት ዶናልድ ትራምፕ ሰላምን ለማስፈን ላደረጉት የተለየ ጥረት ላደንቃቸው ፈልጋለሁ ብለዋል። ፓኪስታን በአሜሪካና በኢራን መካከል በሚደረገው ንግግር አደራዳሪ በመሆን እያገለገለች ትገኛለች። ጠቅላይ ሚኒስትሩ በቅርቡ ቀጣዩን ዙር ንግግር እንደምታስተናግድ ተስፋ እናደርጋለንም ብለዋል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።